የቀድሞ የቼልሲ ሌጀንድ ተጫዋች ጋሪ ካሂል ስለ ማይክል አርቴታ ሐሳቡን አጋርቷል። ማይክል አርቴታ እግር ኳስን የተረዳበት መንገድ የተለየ ነው። እውነት ለመናገር እኔ አርቴታ አድናቂ ነኝ። እሱም ትክክለኛ ማሸናፊ ይመስለኛል። እሱ ሁሌም ለድል የተራበ ነው። ሁሌም ትኩስ ኃይል፣ ስለ ትንታኔ የማይጨነቅ ስለ ቀጣዩ የሚያስብ አሰልጣኝ ነው። ቡድኑን የቀየረበት መንገድ በጣም የተለየ ነው። ኃይል ሰጥቶታል፣ አስተሳሰቡንም ቀይሮታል የቡድኑ። እኔ ማይክል አርቴታ በሰራው ስራ በጣም ደስተኛ ነኝ ብሏል ጋሪ ካሂል። በአሸናፊነትም መንገድ ከሌሎች አሰልጣኞች ስናየው በጣም ቁርጠኛ ነው ለማሸነፍ። ጨዋታዎችንም ለማሸነፍ የሚሄድበት መንገድ፣ ተጫዋቾችን የያዘበት መንገድ ከአንድ ትልቅ አሰልጣኝ ሊኖረው የሚገባ ኳሊቲ አሟልቶ ይዟል። የአሸናፊነት አስተሳሰብ አለው። ይህ የአሸናፊነት አስተሳሰቡ ወደ ተጫዋቾቹ ማስተላልፏል። ትልቁ ነገር እሱ ነውና እንደ ቀድሞ ቼልሲ ተጫዋች ጋሪ ካሂል ሐሳብ ከሆነ የማይክል አርቴታ ስራ በጣም ሊደነቅ ይገባል። ያው ማይክል አርቴታ ላይ በእርግጥ ማንም ሰው ጥያቄ የሚያነሳው አርሰናልን ቀይሮታል አልቀየረውም ጉዳይ ላይ አይደለም። ምንም ጥርጥር የለውም። አርሰናልን በብዙ መንገድ ቀይሯል፣ አሻሽሏል። ዋንጫውን መቼ ያመጣል የሚል ጥያቄ ብቻ ነው አሁን በአርሰናል ደጋፊዎችና በበርካቶች ዘንድ ጥያቄ ያለውና በቀጣይ እንግዲህ ይህንን ጥያቄ መቼ መልሳል የሚለው ደግሞ የአርሰናል ደጋፊዎችም ዋነኛ ጥያቄ ነው። የአይሳክን ጉዳይ በተመለከተ አርሰናል አሁንም እዚህ ዝውውር ውስጥ አለ። ያው የሊቨርፑል ጉዳይ አሁን ሊቨርፑሎች አንድ እርምጃ ተራምደዋል። የቅርብ ሰዎቹን አናግረዋል። ሊቨርፑልም የአይሳክ ዋነኛ ፈላጊ ነው። የአይሳክ ፍላጎት ግን ወዴት ያመራል የሚለው በቀጣይ ክረምት ላይ ወሳኙ ነገር ነው እየተባለ ነው። ሊቨርፑልን ወይስ አርሰናልን? እንግዲህ ማይክል አርቴታ እንደለመዱት ላብነት ያክል ዴክላን ራይስን ከዌስትሃም ዩናይትድ ሲያመጡ ሲቲ ሁሉን ነገር ጨርሶ ነበረ። በደሞዝም በገንዘብም ዝውውር ከአርሰናል የተሻለ ነበረ። ዋናው ነገር የተሰራው አሰልጣኝ ማይክል አርቴታ ዴክላን ራይስን አሳመኑት፣ አመጡት። አሁንስ ኢሳክን አሳምኖ ማምጣት ስራ ላይ ከገንዘቡ በተጨማሪ ትልቁ ስራ ይሆናል ተብሎ ይጠበቃል። እንደሚታወቀው ኢሳክ ከልጅነቱ ጀምሮ ሲያደንቀው ያደገው 14 ቁጥር ለባሹን ቴሪ ዳንኤል ሆነሪ ነው። በአርሰናል መለያ ነው ሆነሪ ደግሞ የተጫወተው አብዛኛውን ጊዜው። ምናልባት ይህን አጋጣሚ አርሰናሎች ሊጠቀሙበት ይችሉ ይሆን? ቴሪ ዳንኤል ሆነሪስ በዚህ ረገድ አርሰናል ያግዝ ይሆን ወይ? በቀጣይ የሚጠበቀው ነው። ሼሽኮም እንዳለ ነው። በነገራችን ላይ ወደ ቤተሰቦቻችን ክሪስ ዋይለርም ይሄን አረጋግጧል። ሼሽኮም በአርሰናል በኩል ዋነኛው ተፈላጊ ሆኖ ይቀጥላል ብሏል። ኢያን ራይት ደግሞ እንዴትም ብሎ አርሰናል ኢሳክን ቢያስፈርም የምንፈልገውን ነገር በሙሉ እናገኛለን ብሏል። ኢያን ራይት እንደሚታወቀው ቀንደኛ የአርሰናል ደጋፊነቱ ከሌሎች አብረው ሌሎች ለአርሰናል ከተጫወቱ ተጫዋቾች የበለጠ ነውና ኢያን ራይት በቃ ማየት የምፈልገው የፊት መስመር አጥቂ ኢሳክን ነውና እንዴትም ብሎ አርሰናል ይህን ተጫዋች ማምጣት አለበት ብሏል። እዛው ካሉ ተጫዋቾች አንጻር አብዛኞቹ ለማይክል አርቴታ ቃል የገቡና ያራዘሙም አሉ። ላብነት ያክል ዋኔሬስ፣ ኬሊ፣ ሳሊባ፣ ማጋሌሽ፣ ቤን ዋይት፣ ማርቲኔሊ የቆሙ ኳስ አሰልጣኛቸው ኒኮላስ ጆቬርን ጨምሮ የአሰልጣኝ ስታፍ አባላት ከአርሰናል ጋር ተጨማሪ ዓመታት ለማሳለፍ ከአርቴታ ጋርም ስምምነት አላቸው ነው የተባለው። ማይክል አርቴታም ውስጥ ያሉ ተጫዋቾችን የማሳመኑን ስራም አጥብቀው እንደሰሩ ነው የተዘገበው። አርሰናል በጨዋታ ላይ 2 ጎል ከተቆጠረበትም ረዘም ያለ ጊዜ ሆኗል። ወደ 470 ቀናት ሞልተዋል። አርሰናል በጨዋታ 2 ግብ ከተቆጠረበት የሳሊባና የማጋሌሽ ጥምረት ዘንድሮ ልዩ ነው። በእርግጥ ይህንን ጥምረታቸውን ነው ማይክል አርቴታም ለሪያል ማድሪድ ዋስትና አለን ሲሉት የነበረው እናነሳዋለን። ጃኮብ ኪዮርም በቀጣይ የአርሰናል ቆይታውን በተመለከተ በቀጣይ ቀናት ውይይቶች እንደሚደረጉ ተረጋግጧል። ባለፈው ክረምት ከፕሪሚየር ሊግ እና ከአውሮፓ የቀረቡ ጥያቄዎች ነበሩ። አርሰናል ተገቢው ዋጋ ከቀረበለት ኪዮርን ለመልቀቅ ፈቃደኛ እንደነበረ ይታወቃል። አሁንም ለመልቀቅ ዝግጁ ነው። በቀጣይ ቀናት ግን ከአርሰናል ሰዎችና ከተጫዋች ወኪል ጋር የሚደረግ ድርድር እንዳለ ነው እየተዘገበ የሚገኘው። ዊሊያም ሳሊባ አሁን ባለፉት 3 የፕሪሚየር ሊግ ጨዋታዎች ላይ ባደረጋቸው የአየር ላይ ግንኙነቶች 100% አሸንፏል። ከኖቲንግሃም ፎረስት 6ቱን አሸንፏል። ከማንቸስተር ዩናይትድ ከ5ቱን፣ ከቼልሲ 3ቱንም የአየር ላይ ፍልሚያዎች አሸንፏል። በማድሪድ በጥብቅ የሚፈለገው ተጫዋች እንደሆነ ይታወቃል። ግን ይሸጡታል ተብሎ አይጠበቅም። በአርሰናል በኩል ግን መግቢያችን ላይ አንድ ጥያቄ አንስተን ነበር፣ እንድገመው። የአርሰናል ደጋፊዎች በማህበራዊ ትስስር ገጽ ላይ ካዞሩት ሐሳብ ነው። አሁን ሊቨርፑል ካለበት ወቅታዊ አቋም አንጻር ነጥቡ መስፋቱ እንጂ ሊቨርፑል ነጥብ ሊጥል ይችል ነበር። ምናልባት የዘንድሮን ዋንጫ ካላነሳን የተፈጠረው የነጥብ ልዩነት ነበረ። ይሄ መጥፎ አጋጣሚ ያሉት ነው። ግን የነጥብ ልዩነቱ ምናልባት አሁን 12 ነው። በግማሽ እንኳን ቀንሶ 6 ቢሆን ከሊቨርፑል ዋንጫውን መንጠቅ ይቻላል ወይ? በአሁኑ ሰዓት ሊቨርፑል በዛ ላይ በቁጭት ላይ ነው ያለው። ሻምፒዮንስ ሊግን አጥቷል፣ ካራባው ካፕን አጥቷልና በዚህ ቁጭት ውስጥ ሆኖ እንደው ነጥቡ በግማሽስ ቢቀንስ ሊገኝ ይችል ነበር ይሄ ዋንጫ።
ከማንቸስተር ዩናይትድ ጋር በተያያዘ ተጫዋቾች ጥሪ እየደረሳቸው ይገኛሉ። አርጀንቲና ላሉባት የሀገራት ጨዋታ ስብስቧን ይፋ ስታደርግ ከማንቸስተር ዩናይትድ አሌሃንድሮ ጋርናቾ ጥሪ ሳይደረግለት ቀርቷል። ምናልባት በማንቸስተር ዩናይትድ ዘንድ ይሄ ተጫዋቹን ሊያበሳጨው ይችላል። ለዩናይትድያን ግን ይሄ መልካም የሚባል ዜና ነው። አሁን ማንቸስተር ዩናይትድ ውስጥ ቁልፍ ከሚባሉ ተጫዋቾች አንደኛው አሌሃንድሮ ጋርናቾ ነው። ስለዚህ ቢያንስ ጉዳት እንደማያስተናግድ 100% እርግጠኛ ናቸው። ያው የካሪንግተን ነገር ሰሞኑን አስጨናቂ ሆኗል። ዲያሎ፣ ቶቢ ኮይለር እነ ማኑኤል ኡጋርቴን በአንድ ትሬኒንግ የጎዳ የትሬኒንግ ማዕከል ነበር። ሰሞኑን በእርግጥ እነ ኦማር ቤራዳ በጣም በዘመናዊ መንገድ እየሰራ ነው ማለታቸው ይታወሳል። ማንቸስተር ዩናይትዶች ሐሳባቸው ለቼልሲ ግልጽ አድርገዋል። ይሄም ጄይደን ሳንቾን መልሶም የማምጣት ምንም አይነት ፍላጎት እንደሌላቸውና በዛው የተስማሙበትን ስምምነት ብቻ ለመፈጸም በዩናይትድ በኩል ፍላጎት እንዳለ ግልጽ አድርገዋል። ስለዚህ ዩናይትዶች ጄይደን ሳንቾ ወደ ቡድኑ አምጥቶ የማጫወት ምንም አይነት ፍላጎት እንደሌላቸው ተረጋግጧል። ፖርቹጋል የማንቸስተር ዩናይትድ ኮከብ ብሩኖ ፈርናንዴዝ ባለፉት 3 ጨዋታ 5 ግብ አስቆጠረ፣ 2 ለግብ የሚሆኑ ኳሶችን አመቻችቶ ተቀበለ፣ 2 ጊዜ ጨዋታ ኮከብ ተባለ። ባለፉት 3 ጨዋታ 7ኛ የግብ አስተዋጽኦ ላይ ደረሰ። ለአብነት ያክል በኤቨርተን ጨዋታ ግብ አስቆጠረ፣ ኤፕሲሽ ላይ አሲስት፣ ከዛ ቀጥሎ የገጠሙት ፉልሃምን ነው ግብ አስቆጠረ። በሪያል ሶሴዳድ የመጀመሪያ ጨዋታ ላይ 1-1 በተጠናቀቀው ማለት ነው ሪያል አሬና ላይ ሄደው በገጠሙበት ጨዋታ ሪያል አሬና ላይ ምንም ግብ አልተሳትፈም። ከዛ አርሰናል ላይ 1 ግብ አስቆጠረባቸው በቅጣት ምት። ከዛ ሪያል ሶሴዳድን በመልሱ ጨዋታ ኦልትራፎርድ ላይ ሃትሪክ፣ ሌስተር ሲቲ ላይ 1 ግብ 2 አሲስት አደረገና እጅግ በጣም የተለየ ቁጥር ምን ያለው የመጨረሾቹን ወደ 7 የሚጠጉ ጨዋታዎች እንኳን ነጥለን ብንመለከትና በእነኚህ 7 ጨዋታዎች ላይ ራሱ 7 ግብና 3 አሲስት አለው። በጣም የተለየ ነው የብሩኖ ፈርናንዴዝ ሰሞኑ ቁጥሮች። በእርግጥ በተደጋጋሚ የብሩኖ ፈርናንዴዝን ቁጥሮች ነጥለን ከፋፍለን ብናያቸው ዘንድሮ ለዩናይትድ ውለታው የበዛ ነው። በዛ ላይ ደግሞ ዩናይትድ ቤት የአካዳሚ ተጫዋቾች እድል የማግኘት ነገር እንደቀጠለ ነው። ለአብነት ያክል በሌስተር ሲቲ ጨዋታ ላይ ሃሪ አመስ፣ ሃይደን ኤቨን፣ ቶቢ ኮይለር፣ ቾድ ኦቢ፣ አሌሃንድሮ ጋርናቾ እነኚህ በሙሉ የቾድ ኦቢ ነው እንግዲህ በትልቁ ሊጠቀስ የሚችሉ የቾድ ኦቢ እና የሃይደን ሄቨን የአርሰናል አካዳሚ ውጤት ናቸው። ከዛ ውጭ ግን ጋርናቾ፣ ቶቢ ኮይለር እና ሃማስ የዩናይትድ የአካዳሚ ውጤት ናቸው። እንደገናም የአርሰናል የአካዳሚ ውጤት የሆኑትንም ዩናይትድ ለአካዳሚ ያመጣቸውን ቾድ ኦቢ እንዲሁም ለዋናው ቡድን ያመጣ 18 ዓመቱ ሄቨን በቡድን ውስጥ በደንብ እየሰሩ ይገኛሉና የዩናይትድ አካዳሚ በደንብ የተነቃቃ ይመስላል። ሩበን አሞሪም ዋነኛ እቅዳችን አካዳሚው ለዋናው ቡድን ተጫዋቾችን እንዲያፈራ ማድረግ ነው ማለታቸው ይታወቃልና በዚህም መሰረት ማንቸስተር ዩናይትድ በአካዳሚ ተጫዋቾች በብዙ እየተጠቀመ ይገኛል። በቀጣይ ክረምት ላይ ማንቸስተር ዩናይትድ ቤት ግን በርከት ያሉ ሽያጮች እንደተጠበቁ ሲሆን ሰሞኑን አሞሪም ራሳቸው ራክሊፍም ገንዘብ ለማግኘት ብለን የአካዳሚ ተጫዋች አንሸጥም ብለዋል። ዩናይትድ ከዋክብትን ወይም ቡድኑን በረጅም ጊዜ የሚያሳድጉ ተጫዋቾችን ለማምጣት የነ ካዜሚሮ፣ ኤሪክሰን ሽያጭ ብቻ በቂ ሊሆን ይችላል ወይ በቀጣይ የሚጠበቅ ነው። ለማንኛውም በማንቸስተር ዩናይትድ ቤት ግን የአካዳሚ ተጫዋቾች ከጊዜ ጊዜ ለዋናው ቡድን ቁልፍ ተጫዋች እየሆኑ ነው። የፋብሪዚዮ ሮማኖ መረጃ እንደሚያመለክተው ከሆነ የሊቨርፑል ሰዎች በዛሬው ዕለት ለአሌክሳንደር አይሳክ ቅርብ የሆኑ ሰዎች ጋር ተገናኝተው ውይይት ማድረጋቸው ይፋ ተደርጓል። ስለዚህ ሊቨርፑል ካሁኑ ስራዎችን ጀምሯል ኢሳክን ለማምጣት። ሌላኛው ፈላጊስ አርሰናል በምን ሁኔታ ላይ ይገኛል የሚለውን በአርሰናል መረጃ እናደርሳችኋለን። ሉዊስ ዲያዝም በክረምት ሊቨርፑል እንደሚለቅ ይጠበቃል። ያው ፍቃዱን ለባርሴሎና ሰጥቷል። ባለፈው ክረምት ከሳውዲ አረቢያ ጥያቄ ቀርቦለት አልተቀበለም። ከሲቲ ጋር በእርግጥ የሱ ፍላጎት ባይሆንም በዩሊያን አልቫሬዝ ዝውውር ዙሪያ ሊቨርፑልና ሲቲ ድርድር ሲያደርጉ የሲቲ ጥያቄ ዲያዝን ገንዘብ ጨምራችሁ አምጡና አልቫሬዝን ውሰዱት ነበር። ሊቨርፑሎች ግን በዚህ ያልተስማሙም ቀረ። አሁን ግን መልቀቁ አይቀርም እየተባለ ነው። ታዲያ ከዚህ ጋር በተያያዘ ሊቨርፑል በግራ ተከላካይ፣ በመሃል ተከላካይ፣ አማካኝና የፊት መስመር ቦታ ላይ ቀጣይ ክረምት ዋና ዋና ተጫዋቾችን የሚያመጣበት ቦታ ነው። ሰሞኑን ስለገጠማቸውም ተከታታይ ሽንፈት ስሎት የሚሉት ነገር አለ። በተከታታይ 2 ጊዜ ለመሸነፍ 7 ወይም 8 ወራት ፈጅቶብናል። ኒካስል በጣም ጥሩ ቡድን ነው። በእንግሊዝ ፕሪሚየር ሊግ ምናልባት በዚህ አይነት የአውሮፓ ምርጥ ቡድን ስላናይ እንችላለን። በፕሪሚየር ሊጉ ምርጡ ነው። በፕሪሚየር ሊጉ መሪነታችን ወደ 12 ነጥብ አራዝመናል። ስለዚህ እሱ ያስጨንቀንም። አሁን በቀረን የፕሪሚየር ሊግ ጨዋታ ላይ በጥሩ ሁኔታ ጨዋታዎችን ተጫውተን ዋንጫውን እናረጋግጣለን ብሏል። ሊቨርፑል ግን በፕሪሚየር ሊጉን ብቻ ሳይሆን በአውሮፓ ውስጥም አሁን ምርጡ ቡድን ነው ብለው ኒካስል ዩናይትድን ለጨዋታውም ለማሸነፍ ብቁ እንደነበረ ገልጿል። እሳቸው ቡድኔ በጣም መጥፎ ነበረ ማለታቸው የሚዘነጋ አይደለም። የምዕራብ ለንደኑ ክለብ ቼልሲ በተጫዋቾች በዘንድሮ ውድድር ዓመት ተጫዋቾቹ
በርካታ ቢጫ ካርዶችን በመመልከት የሚስተካከላቸው የለም። ሰማዮቹ በዚህ ውድድር ዘመን በፕሪሚየር ሊጉ 79 የማስጠንቀቂያ ካርዶችን ተመልክተዋል። የተመዘገበ ቢጫ ካርድ ቁጥርም ቼልሲን በቀዳሚነት እንዲቀመጥ አድርጎታል። ቀጥሎ ያለው ሳውዝሃምፕተን 75 ቢጫ ካርድ በአራት ያንሳል። በርንማውዝ 74 ቢጫ ካርድ፣ ኢፕስዊች ታውን 70 ቢጫ ካርድ አይቷል። እነኚህ ሳውዝሃምፕተን ኢፕስዊች ታውን ላለመውረድ የሚዳክሩ ቡድኖች ናቸው። በርንማውዝ እንኳን ዘንድሮ ጥሩ ነው። ቼልሲ እንግዲህ ከነኛ አይነት ቡድኖች ጋር ነው በዲሲፕሊን ረገድ ቀዳሚ መጥፎ ሪካርድ ይዞ የተቀመጠውና ዘንድሮ የቼልሲ ቡድን በእርግጥ 122 ቢጫ ካርዶችን 100 ሲደመር ቢጫ ካርዶችን በአንድ ሲዝን በማየት በፕሪሚየር ሊግ ታሪክ ቼልሲን የሚስተካከለው የለም። የፖቼቲኖ ቡድን ነበር ያኛው። አሁንም ለዛ መጥፎ ሪካርድ እየተንደረደረ ይመስላል የማሬስካን ቡድንና በዚህ ረገድ እሳቸው ትልቅ ስራ ይጠብቃቸዋል። ባለፈው ዓመት ልክ በዚህ ሰዓት ፖቼቲኖ ነበረ ቡድኑን ይዘውት የነበረው። በዚህ ሰዓት ፖቼቲኖ የመሰናበት ስጋት ነበራቸው ይላል ሚረር። አሁን በኤንዞ ማሬስካ ላይ ግን እንደዛ አይነት ስጋቶችን እያየን አይደለም ብሏል። ቀደም ባለው መረጃችን እንደነገርናችሁ ዘንድሮ ቼልሲ ከቀሩት 9 ጨዋታዎች ውስጥ እጅግ በጣም ፈታኝ የሚባል ጨዋታ ያለው ቡድን ነው። በቶፕ 4 ለመቆየት በጣም ፈታኝ የሚባሉ ጨዋታዎች ከሊቨርፑል፣ ከዩናይትድ፣ ከቶትንሃም እጅግ በጣም ፈታኝ ከሚባሉ ክለቦች ይገጥማልና ግን እስካሁን ጫና የለባቸውም እንደ ፖቼቲኖ አይነት ተብሏል። ሞይሰስ ካይሴዶ ለኛ በጣም ወሳኝ የሚባሉ ተጫዋቾች አሁን ጉዳት ላይ ይገኛሉ። በተለይም እነኚህ ተጫዋቾች ቢመለሱልን ኖሮ ግብ በማስቆጠር ያግዙናል። ነገር ግን አሁን እንዳለመታደሉ ነው በርካቶቹ ጉዳት ላይ ናቸው። ኔቶን አጥቂ አድርገን እየተጫወትን ነው። እንደ ኤንዞ ፈርናንዴዝ ያለ ተጫዋች ከሚና ውጪ በጥልቅ ማጥቃቱን እንዲያግዝ እየተደረገ ነው። ያም የሆነበት ምክንያት ጨዋታን እንድናሸንፍና ከጨዋታ ነጥብ እንድናገኝ ነው። ነገር ግን አብዛኛው ተጫዋች ጉዳት ላይ መሆኑ እኛን በብዙ መንገድ ጎርቶናል ብለዋል። በዚህ ቡድን ውስጥ ግን በጣም አነጋጋሪ ነገሮች አሉ። በቡድን ውስጥ እንደ ጄደን ሳንቾ ያለ ተጫዋች በቼልሲ ቤት 11 ጨዋታዎች ጄደን ሳንቾ በፕሪሚየር ሊጉ አንድ ሙከራ ሳያደርግ ወጥቷል። አርሰናል፣ ሌስተር፣ ሳውዝሃምፕተን፣ አስቶን ቪላ፣ ብራይተን፣ ዌስትሃም፣ ማንቸስተር ሲቲ፣ ወልቭስ፣ በርንማውዝ፣ ክሪስታል ፓላስ፣ ኢፕስዊች ታውንን ሲገጥሙ ጄደን ሳንቾ አንድ ኢላማውን የጠበቀ ሙከራ እንኳን እንዳጠቃላይ ሙከራም አላደረገም። ይሄ በጣም አስከፊ የሚባል ነው። እንግዲህ 0 ሹት ኦን ታርጌት ተብሎ ነው ኦፕታ ይዞት የወጣው። እንደ ሮበርት ሳንቼዝ ያለ ግብ ጠባቂ በፕሪሚየር ሊጉ ብቸኛው ነው 8 ጥፋቶችን ያጠፋ ወይም ተቃራኒ ቡድን ሙከራ እንዲያደርግበት 8 ጥፋቶችን ያጠፋ። ለአብነት ያክል በአርሰናሉ የኤሚሬትስ ጨዋታ ላይ ራሱ ትልቅ ጥፋት አጥፍቶ ነበረ። አንድ ኳስ እንደው ማርቲኔሊ አግኝቶ ኢላማውን የጠበቀ ሙከራ አድርጎበት ራሱ ይዞት ነበረ። እንደዚህ አይነት ጥፋቶችን በመስራት በፕሪሚየር ሊጉ ቀዳሚ ቡድን ነው። እነኚህን ይዞ ራሱ ጉዳት ላይ ያሉ ተጫዋቾች እንደጎዱት ሁሉ እንደዚህ አይነት ተጫዋቾች ደግሞ ቡድኑን የባሰ እየጎዱት እንደሆነ ነው ኦፕታም በፊት ገጹ ላይ ይዞት የወጣው። ቼልሲ 22 ሚሊዮን ዩሮ የተጣራ ክፍያ ለዳይሮ ኢሱጉ መክፈሉ ተረጋግጧል። እስከ 2030 ፊርማውን አኑሯል። ቼልሲ በአንቀጹ ላይ አንድ ተጨማሪ ዓመት የማስፈረም አማራጭ እንዲኖረው አካቷል። ተጫዋቹ ግን ያው እዛው እንደሚቆይ ተረጋግጧል በስፖርቲንግ ሊዝበን። ጄሚ ካራገር ስለ ሊቨርፑል የፊት መስመር ተጫዋች ሳላ የሚል ነገር አለ። ለሳላህ አዝኛለሁ። እሱ ከሌሎች አጥቂዎች እርዳታ አያገኝም። ሌሎቹም አጥቂዎች ጥሩ ናቸው ግን ብዙም አይደሉም። እነሱ ወይም ይሄ የኤፍሲጂ ግሩፑን ማለት ነው ለሳላ አሪፍ አጋዥ አጥቂ ማስፈረም አለባቸው ብለዋል። ሳላን በተመለከተም ግብፃዊ ኮከብ ሳላ በእግር ኳስ ሕይወቱ በፍጻሜ ጨዋታ ላይ ከ1000 በላይ ደቂቃዎችን ተጫውቷል። እነኚህን ላብነት ያክል የአፍሪካ ዋንጫ፣ የአውሮፓ ሻምፒዮንስ ሊግ፣ የሱፐር ካፕ ፋይናል፣ የዓለም ክለቦች ዋንጫን፣ ኮሚት ሽልድን ጨምሮ በጥሎ ማለፍ ብዙ ጨዋታዎችን አድርጓል። ከነኚህ ጨዋታዎች ውስጥ ወደ 11 የሚጠጉ ጨዋታዎች ውስጥ በሁለት ጨዋታ ላይ ብቻ ነው የተሳተፈው። አንዴ በአፍሪካ ዋንጫ ላይ አሲስት አድርጓል። ከዛ ውጪ በአውሮፓ ሻምፒዮንስ ሊግ ላይ ግብ ሲያስቆጥር በፍጹም ቅጣት ምት ነው። ኮሚት ሽልድ ላይ ግብ ሲያስቆጥር በፍጹም ቅጣት ምት ነው። በእርግጥ በዛው ጨዋታ አንድ አሲስት አድርጓል በቶትንሃም እና በማንቸስተር ሲቲ ላይ ማለት ነው። በቶትንሃም ላይ በአውሮፓ ሻምፒዮንስ ሊግ እንደዚሁ ደግሞ በሲቲ ላይ በኮሚት ሽልድ ነው ያንን ያደረገውና ከፍጹም ቅጣት ምት ውጭ የራሱ ከክፍት ጨዋታ ግብ እያስቆጠረ አይደለም። ምናልባት ጄሚ ካራገር ግን የሚያግዘው አጥቂ ስለሌለ ነው ብሎ ይከራከራል። ዘንድሮ በሊጉ ትንሽ ጨዋታን የተሸነፈ ቡድን የአርኔ ስሎት ቡድን ሊቨርፑል ነው። አንድ ሽንፈት ነው የገጠመው። አርሰናል 3 ብራይተን 6። አርሰናልና ሊቨርፑል መካከል የሁለት ጨዋታ ሽንፈት ኖሮ በዚህን ያክል ደረጃ ነጥቡ የሰፋበት ምክንያት አርሰናል ወደ 10 የሚጠጉ አቻ ውጤቶችን ዘንድሮ ማስመዝገቡን ተከትሎ ነው።